የወጣ ነው ተገፍተን ነው እንጂ ኮብልለን አለ። ከሐሰተኛ ትምህርት ከአጋንንት ትምህርት ብትወጣ እኛ በደስታ ቤተክርስቲያን ውስጥ መግባት እንፈልጋለን። ሁሉ ነገር አይተናል። በዝሙት ምክንያት እከሌ የሚባል የተሐድሶ መሪ ዝሙት ስለሰራ ነው የወጣው የሚል አንድ ሰው ማቅረብ አይችሉም። ግን በደፈናው ማንም ሰው ስለማይጠይቃቸው በዝሙት ነው የወጡት ይላሉ። እኔ ቅድም የተናገርኩት በዝሙት ሰው ቢወጣ መርጌታ ጽጌ እውነት መርጌታ ቀጸላ በዝሙት ሰው ቢወጣ ከግማሽ በላይ ጳጳስ አናጣም። እኔ እንደው ለአባቶች ክብር ብለን የተውነውን ነገር አታንሱት። በጉቦ ምክንያት መውጣት ቢኖር አንድ አስተዳዳሪ ይገኛል። ይቅርታና ይኸውልህ በጣም ካፈርኩበት ነገር ምንድነው ያሏት ምክራችንን ስሚ አላት። አንድ ሰው ምክራችንን ስሚ ዘርፌ ውሸትሽ ወፍሯል፣ ሰውነትሽ ወፍሯል፣ ስፖርት ስሪ ነው ያላት። እንግዲህ አሁን ይሄ መልስ ሆኖ ለዘርፌ ለሰጠችው ምስክርነት ትክክለኛ መልስ ኦርቶዶክሳዊ መልስ የኛ ሊቅ ሊባል ምክራችንን ስሚ አለ። ውሸትሽ ወፍሯል፣ ሰውነትሽ ወፍሯል፣ ስፖርት ስሪ። በጣም ይዘገንናል። የቤተ ክርስቲያኒቱ ሰዎች እንግዲህ የሚዲያ ሰዎች ደግሞ ህዝብ የሚከተላቸው ናቸው። ሌላው ምን አለ? በጣም ሊቃውንት የተባሉትኝ ምሁር ኢየሱስም አጋንንትም የኢየሱስም ሲነሳ ወጥቷል። ዘርፌም ኢየሱስም ብላ ተባረረች። አሁን ይሄም ለንጽጽር ይቀርባል። ድህነት የሚገኘው በመጾም አይደል? የምትከለከለው ከምግብ እስከ 6 ሰዓት ተኩል እስከ 9 ሰዓት ከ9 ሰዓት በኋላ ናቸው ያሉ ጃምባቸውን አይደል የሚገለብጡት። የታየ እንዳል ብትለው እኮ አይፈቅድም። አይንም ይጾም ጆሮም ክፉ ከመስማት ይጾም። ጾም አልገባቸውም። ያጋንንት ትምህርት ነው ዛሬ ይበርዙት እንጂ የሚያስተምረውም ራሱ የተረገመ ነው። ጾም በጣም አስፈላጊ ነው። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ በስውር የሚያባትህን ደግሞ በግልጥ ዋጋን ይከፍላል። የሚሰጠው ትምህርት ይህ መጽሐፍ ቅዱሳዊ የሆነ የክህደት ትምህርት ነው። ውሸት ነው መጽሐፍ ቅዱስ ላይ የሌለ። ገንዘብ ካለህ እኮ ችግር የለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስትፈልግ ገንዘብ ሰጠህ ትጸድቃለህ፣ ዘክረህ ትጸድቃለህ። የፈለገህን ኃጢአት ስራ፣ ጠንቋይ ቤት አስጠንቁል፣ ችግር የለም። አመንዝር፣ ችግር የለም። በዛ ቤተክርስቲያን ሰው ግደል፣ ችግር የለም። ማን ነው አዚም ያረጋባል? ስረቅ፣ ችግር የለም። ጾምና ጸሎት ገብተህ ትጸድቃለህ። የተረገመ ትምህርት ነው። ህዝቡን ቀንበር ጭነውበታል። ሲሰርቅ ኖሮ፣ ሲገድል ኖሮ፣ ሲያመነዝር ኖሮ ከዛ በኋላ በአቡነ አቢብ በረከት ገነት መንግስተ ሰማያት ለመግባት ይጣላል። በዛ በካህናት ትርፍራፊ ከእግዚአብሔር ቃል አንጻር ሲታይ ፈጽሞ እግዚአብሔር የማያውቀው የግብዝ አካሄድ በመሆኑ ቤተክርስቲያን ይሄንን በማየት ራሷን እንድትፈትሽ ሰላም ለእናንተ ይሁን። የጽዮን ቲቪ ኢትዮጵያ ተመልካቾችና አድማጮቻችን በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ደግሞ እኔና ወንድሜ መርጌታ ምስጢሩ በአንድ ርዕስ ዙሪያ ልንነጋገር በዚህ ቦታ አለን። ምናልባት ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ይህ መልእክት ለሌሎች ተደራሽ እንዲሆን እንድታደርጉ በዚህ እንድትተባበሩ በጌታ ፍቅር እንጠይቃለን። እስከ ፍጻሜው ድረስ ከኛ ጋር እንድትሆኑ እናሳስባለን። እግዚአብሔር ይባርካችሁ። ወንድሜ መርጌታ ምስጢሩ እንደምን አለ? እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ወቅታዊ የሆነ ርዕስ ላይ እንድንነጋገር ነው ያሰብነው። በዚህ ወቅታዊ ርዕስ ላይ እናወራለን። እንግዲህ ይሄ ወቅት እንደሚታወቀው ጾም ነው፣ የጾም ወቅት ነው እና ጾምን በተመለከተ በመጽሐፍ ቅዱስ ለጾም ምንድነው የሚለው? ምን ነው የሚናገረው? ጾም ምንድነው? የጾም ትርጉም ምንድነው? እንዲሁም ደግሞ ጾም በህይወታችን የሚያመጣው ተጽዕኖ በጎ ተጽዕኖ አለ ወይ? ያ ምንድነው የሚለውን እንነጋገራለን። እንግዲህ እስኪ መጀመሪያ ከትርጉሙ ስለ ጾም ትርጉም ትንሽ እናውራ እና መጽሐፍ ቅዱስ ደግሞ ስለ ጾም ምን እንደሚል እንነጋገርና የተለያዩ ነገሮችን እያነሳን አብረን እንቆያለን። እሺ፣ እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ በዚህ ወቅታዊ በሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለው ጾም እና በመጽሐፍ ቅዱስ ደግሞ እንድንጾም የታዘዘበትን ሐሳብ የጾም አስፈላጊነትን ለማውራት የቤተክርስቲያኒቱን አውድ
በጠበቀ መልኩ የተተረጎመውን የጾም ትርጉም መናገር ጠቃሚ ነው ብዬ አስባለሁ። እንግዲህ ጾም የሚለው ሐሳብ ጾመ ከሚለው የግስ ቃል የወጣ ሲሆን ታቀበ የሚል ትርጉም አለው። ጾመ የሚለው ራሱ የግስ ስርወ ቃል ነው። ሲተረጎም ግን ታቀበ፣ ታረመ፣ ተከለከለ፣ ተናዘዘ እያለ ይተረጉመዋል ማለት ነው። ጾም እንግዲህ በእግዚአብሔር ፊት ከምግብ ተከልክለን በእግዚአብሔር ፊት የምናሳልፈው ጊዜ ነው። ራሳችንን በንስሐ በእግዚአብሔር ፊት የምናቀርብበት ነው። ራሳችንን በክርስቶስ ኢየሱስ ስም የምንናዘዝበት ከኃጢአታችን ሊሆን ይችላል። አንድ ሰው የኃጢአት ስሜት ተሰምቶት የበደለኝነት የጥፋተኝነት ስሜት ተሰምቶት ያንን ጥፋት በእግዚአብሔር ፊት በክርስቶስ ኢየሱስ ስም ይዞ መቅረብ ነው እና ቤተክርስቲያኗ የሰጠችው የጾም ትርጉም ጥሩ ሆኖ እያለ ትርጉሙ በራሱ ጥሩ ሆኖ እያለ በትርጉሙ መሰረት አይደለም እየተጾመ ያለው። አሁን ዋናው ነገር ምንድነው? ትርጉሙ ጥሩ ነው። የግሱ ስርወ ቃል ጥሩ ነው ለጾም የተሰጠው ትርጉም። ነገር ግን ቤተክርስቲያናችን ደግሞ የምትጾመው ጾምና ሕዝበ ምእመናኑ እንዲጾሙት የምታደርገው ጾም ከዚህ ከተተረጎመው ትርጉም ውጪ በሆነ መልኩ ነው የሚጾም ማለት ነው። እንግዲህ ጾመ ኢየሱስ ወይም ደግሞ ጾመ አርባ ወይም ደግሞ ጾመ ሁዳዴ ተብሎ ነው የሚታወቀው። 3 አይነት ስያሜ ያለው። ጾመ አርባ ማለት 40 ቀን የሚጾም ማለት ነው። ጾመ ኢየሱስ ማለት የኢየሱስ ክርስቶስ ጾም ማለት ነው። ጾመ ሁዳዴ የሚለው ደግሞ ሁዳድ የሚባል የእርሻ መሬት ማለት ነው፣ ሰፊ መሬት ማለት ነው። እና ያንን ሰፊ መሬት ሰዎች ተቀብለው በዛ በንጉሱ ትእዛዝ ውስጥ የነበሩ ሰዎች ያንን ሁዳድ ክልል ማለት ነው፣ ያንን ክልል ይዘው የታቀቡበትን ነገር ለማሳየት የተወሰደበት ሐሳብ ነው ማለት ነው። አሁን ይሄ ነገር እንደ ምሳሌ ወይም ደግሞ እንደ ስነ አፈታት ብንወስደው የኢየሱስ ክርስቶስን ጾም መጾም ተገቢ ነው ወይ ነው? የኢየሱስ ክርስቶስን ጾም በራሱ መጾም ተገቢ ነው ወይ ነው? አሁን እኛ መቼስ ጥያቄ አለን ብለን አይደለ ጥያቄ የምናቀርበው ለቤተ ክርስቲያኒቱ። ስለዚህ ይሄ እንደ ጥያቄ መልኩ እንዲቀርብ እፈልጋለሁ። ኢየሱስ ክርስቶስ በዚህ ስፍራ ላይ 40 ጾም ጾመ 40 ብላ ቤተ ክርስቲያኒቱ ግን ጾመ 40 የሚለውን ውድቅ አድርጋ መልሳ ደግሞ 55 ኦር 56 ቀን ነው የሚጾም ብላ ፍትሐ ነገሥት በሚባለው መጽሐፏ ላይ አጽድቀዋለች። ምንድነው ብለን ፍትሐ ነገሥቱን ማየ ነው። እንዲሁም ሌሎችም መጽሐፍቶችን ማገላብጠን አየናቸው። ለምሳሌ አባ ጎርጎርዮስ የቤተክርስቲያን ታሪክ በስነ መለኮት ትምህርት ራሱ ተምረነዋልና ስናየው የመጀመሪያው ዘወረደ የሚባለው ጾም 2 አይነት ትርጉም ተሰጥቶት የሚጾመው፣ አንደኛ ኢየሱስ ክርስቶስ ከሰማይ ሰማያት መውረዱን ጥሩ ነው። ይሄ ከሆነ እሺ እንቀበለው ብለን ያንን ነገር ይዘን እየሄድን እያለ ዘወረደ የመጀመሪያው ሳምንት የሚጾመው ደግሞ ጾመ ሕርቃል ተብሎ ነው የሚጾመው። ሕርቃል የሚባል ወይም ሕርቃሊዮስ የሚባል የቢዛንታይን ንጉሥ አይሁዳውያንን ደምስሶ አጥፍቶ የእንጨቱን መስቀል ማርኮ 30,000 የሚሆኑ ሰዎችን ማርኮ በወሰደ ጊዜ ከዛ አንድ ንጉሥ ተነሳ። ከእስራኤላውያን አንድ ንጉሥ ተነሳና ወደ እስራኤላውያን ወይም ወደ አይሁዳውያን ሄደና ይሄንን እሌኒ ንግስት በክብር አስቆፍራ ያወጣችውን የእንጨት መስቀል ሕርቃሊዮስ የሚባል ሰው ወሰደባችሁ፣ ሰራዊቶቻችሁን ገደለ፣ ሰቦቻችሁንም ማረከ። እኔ እኮ ይህንን ንጉሥ ድል አድርጌ ገድዬ የተማረኩትንም ማምጣት እችላለሁኝ፣ መስቀላችሁንም ደግሞ ማርኬ ይዤ መምጣት እችላለሁ ሲላቸው
ነገር ግን የእናንተ ቅዱሱ መጽሐፍ የሚናገረው ሰው የገደለ በእናንተ መጽሐፍ እንግዲህ ቅዱሱ መጽሐፍ ማለት መጽሐፍ ቅዱስ መሆኑ ነው። ቅዱሱ መጽሐፍ የሚናገረው ሰው የገደለ እስከ ዕለተ ሞቱ ድረስ ይጾም የሚል ተጽፏል አለ። ምን ችግር አለው? አንተ ብቻ ገድለህ ንጉሱን የእንጨታችንን መስቀል ይዘህልን ተመጣ፣ ሰራዊቶቻችን የተማረኩትን ይዘህ ተመጣ፣ እኛ እንጾምልሃለን አንተ እንዳትኮነን አሉት ይላል። እንዴው እኮ ይገርመኛል። አንተ እንዳትኮነን እኛ እንጾምልሃለን፣ ብቻ አንተ ሄድና ግደል። ይሄ የነፍሰ ገዳዮች ጾም ብየዋለሁ። ይሄ መጽሐፍ ምን ነው የሚባለው? አሁን የምታወራው ታሪክ ምን መጽሐፍ ላይ ነው ያለው? አንደኛ ፍትሐ ነገሥት መጽሐፍ የሚባለው አጽድቆታል። ሙሉ ታሪኩ ሳይሆን ፍትሐ ነገሥት አጽድቆታል። ከሄት ወስዶ አባ ጎርጎርዮስ የቤተክርስቲያን ታሪክ። ይሄን ደግሞ 5ቱ አሃት አብያተ ክርስቲያናት የኦሪየንታል አብያተ ክርስቲያናት አይቀበሉትም ፈጽሞ። ለምን አይቀበሉትም መሰለህ? እንዲሁ ስረዳው እኔ አሁን አላውቀውም፣ ግን እኔም በሆን አሁን አንደኛ መጽሐፍ ቅዱስን ውሸታም ያደረገ ታሪክ ነው። ምክንያቱም መጽሐፍ ቅዱስ ወይም ደግሞ ይሄ ቅዱሱ መጽሐፍ አንድ ሰው ከገደለ በህይወት እስካለ ድረስ ጾም ይጹም የሚል አልተጻፈም። ስለዚህ አንደኛ ውሸት ነው። ይሄ ታሪክ በራሱ የውሸት ታሪክ ነው። መጽሐፍ ቅዱስ ላይ የሌለ መጽሐፍ ቅዱስን ውሸታም ሊያደርግ የሚችል ታሪክ ነው። ሰዎችም ዋሽተዋል። ሁለተኛው አባቶቻችንም ዋሽተዋል። ልመጣልህ ነው። ሁለተኛ ግን የእሱን ታሪክ በደንብ ማየት ስላለብን ነው። የአባ ጎርጎርዮስ የቤተክርስቲያን ታሪክ የምትለው ስህተት መሆኑን እኔ አሁን ከምትነግረኝ ይረዳለሁ። የመጀመሪያ እንደነገርኩ ነው፣ ቅዱሱን መጽሐፍ ውሸታም አድርጓል። ሁለተኛ ደግሞ ከኢየሱስ ክርስቶስ ላይ አይናችን አንስተን መስቀል ላይ እንድናደርግ እንጨቱ ላይ መስቀሉ ላይ እንድናደርግ የተሰራ ታሪክ ነው። ስለዚህ ይሄ መጽሐፍ በራሱ እንዲታወቅ ስለፈለኩ ነው። እንደዚህ አይነት መጽሐፍ አሁን አንዱ ጥያቄ መሆን ያለበት እንዲህ አይነት መጽሐፍ በቃ ህይወት የሚገኝበት ትምህርት ነው ብለን ልንቀበለው አንችልም። ይሄንን አምነው አሁን ለምሳሌ ከዚህ ታሪክ ተነስተው ነው በ40 ቀን ላይ 15 ቀን ጨምነው እየጾሙ ያሉት ማለት ነው። ስህተት መሆኑን እዚሁ ላይ ትንሽ ተናግሬ ማለት ፈልጌ ነው። ቀጥል። አንደኛ እኔ እዚህ ታሪክ ላይ ያየሁትኝ ውሸት አንደኛ በመጽሐፍ ቅዱስ እውነት ላይ የተጨመረ ክህደት ይባላል። ይሄ ክህደት አንዱ ክህደት ነው። ሁለተኛው ደግሞ አባቶች ይህንን ክህደት ተቀብለው ህዝቡን አጥምደውበታል ማለት ነው። ህዝቡ ቀንበር ጭነውበታል ማለት ነው። ስለዚህ ሁለቱ ውሸት ነው። አባቶች ዋሽተዋል። ሁለተኛ ደግሞ እግዚአብሔርን ውሸታም አድርገውታል። መጽሐፍ ቅዱስ ልክ በውሸት የተጻፈ አይነት አድርገው ቅዱሱ መጽሐፍ እንደዚህ ይላል የሚለውን ደምድመው ፍትሐ ነገሥት፣ ፍትሕ መንፈሳዊ፣ ፍትሕ ስጋዊ በሚባለው መጽሐፍ ጸድቆ አሁን ይሄ እኮ ተራ የሆነ ነገር ነው። እንደ ገድል እንደ ድርሳን አሁን አንዳንድ ጊዜ ገድል ድርሳን መከራከሪያ አይሆኑም አይደል የሚሉ አንዳንድ ሰዎች ቆየኝ እያሉ አይደለም። እነዚህ ሰዎች እንደዚህ ካልሆነ እሺ ውሳኔውን እንየው፣ ፍትሕ መንፈሳዊውን እንየው ነው የምንለው። አየህ ፍትሕ መንፈሳዊ የሚባለው መጽሐፍ ዝም ብሎ አንድ ሰው የጻፈው መጽሐፍ አይደለም። የሊቃውንት ጉባኤው መርምሮ አጥንቶ የትኛውም ጤናማ መጽሐፍ ነው ተብሎ የታመነውን ያጸድቀዋል ማለት ነው። ፍትሕ መንፈሳዊ ላይ አየህ ሕገ መንግሥት እንደሚባለው ማለት ነው። ሕገ ቤተ ክህነቱ ያጸደቀው ትልቅ መጽሐፍ አለ ማየት ስለምንችል አስፈላጊ ከሆነ ደግሞ በፎቶ ማስረጃውን በእንትን እናስቀምጥላቸዋለን። አሁን የመጀመሪያው ሳምንት የሕርቃል ጾም ተብሎ ነው የሚታወቅ። የነፍሰ ገዳዩ ጾም ሂድ ግደል አሉት። ሄዶ ገድሎ የእንጨቱን መስቀል ማርኮ ይዞ መጣ። የተማረኩትን ደግሞ ሰዎች ይዞ መጣ። በዚህ ምክንያት ከዚህ በኋላ አንተ ገነት መንግሥተ ሰማያት እንድትገባ ሳምንት እንጾምልሃለን ብለው ቃል በገቡት መሰረት የመጀመሪያውን ሳምንት ጾሙ ይላል። አሁን ይህ ጾም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአብይ ጾም ጋር ከኢየሱስ ጾም ጋር አንድ አድርጋ ትጾመዋለች ማለት ነው። አየህ ሳምንት ነው የሚጾመው። ሌሎች ቀናቶችም እንግዲህ የሕማማት ሳምንት ተብሎ የተጨመሩ በአጠቃላይ አሁን አንተ ያልካቸው 15ቱ ጾም የተጨመሩ ጾሞች ናቸው። ኢየሱስ ክርስቶስ ስንት ቀን ነው የጾመው? 40 ቀን ነው። 40 ቀንና 40 መዓልት አይደለ ኢየሱስ ክርስቶስ የጾመው? የማቴዎስ ወንጌል 40 ቀን እንበለው
40 ቀን ኢየሱስ ክርስቶስ ጾሙን ሲጾም ምግብ በልቷል? አልበላም። ውሃ ጠጥቷል? አልጠጣም። ስለዚህ ፍትሐ ነገሥቱ የሚያዝዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትህ መንፈሳዊና ፍትህ ስጋዊ በሚባለው ተወስኖ የሚጾመው ይሄ 40 ጾም የሚባለው ወይም ደግሞ 55 ቀን የሚባለው ጾም ሲጾም ከ7 ዓመት ጀምሮ ኦርቶዶክሳዊ የሆነ ሰው ሴትም ይሁን ወንድ ከፀሐይ ወጣ እስከምትጠልቅ ድረስ ይጾሙት ይላል በግዴታ። አሁን ከ7 ዓመት ጀምሮ ብያለሁ። ፀሐይ ስትወጣ እስከምትጠልቅ ድረስ የ7 ዓመት ሕፃን ሊጾመው ይችላል ይሄንን ጾም። እሺ ይሄንን በዚህ በውሸት ያዘውና ዛሬ ካህናቱ ስንት ሰዓት ነው የሚበሉት? ዛሬ ጾም ነው አይደለም? ስንት ሰዓት ነው የሚበሉት? ምናልባት እንግዲህ እኔ አላቅም፣ ግን እስከ 9 ሰዓት እንደሚጾም አውቃለሁ። በቃ አሁን ካህናቱ በጣም ግፋ ቢል ቢቆዩ ቀዳሽ ከሆኑ 9 ሰዓት ተኩል ነው ቀዳሽ ከሆኑ። ቀዳሽ ካልሆኑ ግን 6 ሰዓት 5 ሰዓት ይበላሉ። አዲስ አበባ አካባቢ ላይ አሁን ይሄ እሪል ነው በቃ አያለ። ስለዚህ ራሱ የሰሩት ስርዓት እንኳን ራሳቸው የሚኖሩት አይደለም። ግን ለህዝቡ ቀንበር ሆኖ ተቀምጠው እኔ ግን እንደው ወደሱ ትኩረት ከማድረጋችን የራሳቸው ጉዳይ ነው። ራሳቸው የቀመሙትን ራሳቸው የሰሩትን መኖር አለመኖር የራሳቸው ጉዳይ ነው፣ ምንም አይመለከተንም። ነገር ግን ቅድም አንተ አንድ ያነሳው ነገር አለ። ምንድነው እሱ? በህዝቡ ላይ ቀንበር ጭነዋል። በእርግጥ ቅድም አባቶች እያልክ ጠርታ እኔ አባቶች ናቸው ለማለት አልደፍረም። አባቶች የምንልከው በእምነት አባቶች የሆኑትን በዕብራውያን ምዕራፍ 11 ላይ በዝርዝር የተቀመጡ የእምነት አባቶች የሚባሉ አሉ። እነዚህ የእምነት አባቶች የሚያሳዩን ክርስቶስን ነው። ክርስቶስን ሲያሳየኝ ነው አባቴ የእምነት አባቴ ልለው የምችለው። ነገር ግን ከክርስቶስ መንገድ ከድነት መንገድ ፈቀቅ የሚያደርግልኝ ለኔ አባቴ ሊሆን አይችልም፣ ጠላቴ ነው ሊሆን የሚችለው። ምክንያቱም ለሰይጣን አሳልፎ እየሰጠኝ። ስለዚህ አባቶች የሚለው በራሱ እኔ አንድ ቢስተካከል እላለሁ። ይሄን የሰጠ አባት አይባልም ለለፈልክ ነው። ሁለተኛ ግን እዛ ታሪክ ላይ ብንቆይ ደስ ይለኛል። ይሄ የቤተክርስቲያን ታሪክ አባ ጎርጎርዮስ የቤተክርስቲያን ታሪክ አሁን ቅድምም አንድ ሁለት ነገሮችን አንስቼ ስለነበረ ስህተት በጣም መታረም ያለበት ውድቅ መሆን ያለበት ተቀባይነት ፈጽሞ ሊኖረው የማይገባ መጽሐፍ ነው። እንደው ከቤተ ክርስቲያን ከሰው አይምሮ ሁሉ ተጠርጎ መውጣት ያለበት መጽሐፍ ቢኖርስ መጽሐፍ ነው። ለምንድነው ቅድም ሁለት ነገሮችን ተናገርኩት። ሌላ ቀጣይ ግን አሁን ሶስተኛ የምናገረው ምንድነው? ይሄንን ሰውዬ ምንድነው ያሉት? እኛ እንጾምልሃለን አንድ ሳምንት ነው ያሉት እና ገነት እናስገባለን። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? በጾም ወደ ገነት መግባት ይቻላል ወይም ወደ እግዚአብሔር መንግስት መግባት ይቻላል የሚል አንድምታ አለው ይላል። ሌላም መጽሐፍ ይላል። ቆይ ይችን እንጨርሳለን እና ወደ ሌላው እንሄዳለን። ነካክተን እንድንሄድ አልፈለኩኝ። በደንብ መጽሐፉ መተቸት ስላለበት አሁን በኦርቶዶክስ ቤተክርስቲያን ለኦርቶዶክስ ቤተክርስቲያን የምናቀርባቸው ብዙ ጥያቄዎች አሉ። እግዚአብሔር ይመስገን በጣም ብዙ ነገሮች መልስ እያገኙ ነው። አሁንም ደግሞ ወደፊት መልስ እንደሚያገኙ ምንም አንጠራጠርም። አንዳንድ ሰዎች እኮ ገድልና ድርሳን ቅድም ብለሃል በቃ መከራከሪያ አይሆኑም እየተባለ ነው። ይሄ መጣው እኛ ከምናነሳው ጥያቄ ከምናነሳው ሐሳብ ተነስተው ነው። አሁንም ጥያቄያችን መሆን ያለበት ይሄ መጽሐፍ ቅዱስን የሚጻረር መጽሐፍ ነው። ለምን ቢባል መጽሐፍ ቅዱስ የማያስተምረውን ትምህርት አስተምሯል። መጽሐፍ ቅዱስ በየትኛውም ቦታ ላይ በጾም መንግስተ ሰማያት ይገባል የሚል ትምህርት የለው። ነገር ግን ይሄ የቤተክርስቲያን ታሪክ ይሄ መጽሐፍ ግን ለዚህ ሰው ምንድነው ያሉት? እንጾምልሃለንና እኛ በምንጾምልህ ጾም ወዴት ትገባለህ ነው? ወደ መንግስተ ሰማያት ትገባለህ። ይሄ ፈጽሞ መደምሰስ መውጣት መቀደድ ያለበት ከሰው አይምሮ ሁሉ ተጠርጎ መውጣት ያለበት መጽሐፍ ነው ብዬ አስባለሁ። ስለዚህ ይሄን መጽሐፍ እንደዚህ ብንተቸው ጥሩ ነው። በጣም ትልቅ ስህተት አለበት። የመጀመሪያ ቅድም ምን ብለን ነበረ? ኢየሱስ ክርስቶስን ከአይምሯችን የሚያወጣ ነው። ኢየሱስ ክርስቶስን ከአይምሯችን አውጥቶ እንጨት ላይ መስቀል ላይ እንድናደርግ የሚያደርግ መጽሐፍ ነው። ሌላው አሁን ገነት መንግስት ወይም ደግሞ ገነት ወይ መንግስተ ሰማያት ያስገባል የሚል ትምህርት ነው እያስተማረን ያለው። ስለዚህ ይሄ መጽሐፍ ለህይወታችን የማይጠቅም ነገር ግን በቤተክርስቲያኒቱ ውስጥ እንደ ትልቅ ነገር ተወስዶ ይኸው ዛሬ እንድንጾም የሚያዘን መጽሐፍ ሆኖ ነው ያለና ይሄ መጽሐፍ መተቸት መውጣት አለበት የሚል ሐሳብ አለኝ እና እዚሁ መጽሐፍ ላይ ብንቆይ ብዬ ነው። ከዛ ወደ ቀጣዩ እንሄዳለን። መልካም
እንግዲህ መጽሐፉን የጻፉት ሰዎች ናቸው። ሰይጣን ዲያብሎስ ሐሳቡን በሚያስተናግዱ ሰዎች ላይ አልፎ ይሰራል። እግዚአብሔርም ሐሳቡን በሚያስተናግዱ ሰዎች አልፎ ይሰራል። በዘመናት መካከል ቅዱሱ የእግዚአብሔር ቃል በሰዎች በኩል ነው የተላከው። ቅዱሳን አባቶቻችን በእውነትና በመንፈስ ተነድተው ጻፉት። እንዲህ አይነት መጽሐፍቶችን ደግሞ ሰይጣን ዲያብሎስ ሐሳቡን በሚያስተናግዱለት ሰዎች አልፎ ነው የጻፈው። ስለዚህ አሁን ህዝበ ምዕመናኑ በየዋህነት በጾምና በጸሎት መንግስተ ሰማያትን እንወርሳለን ብለው የሚጾሙት ከዚህ መጽሐፍ ተነስተው ነው። አሁን የአብይ ጾም ወይም የሁዳዴ ጾም ወይም ደግሞ ይሄ የኢየሱስ ጾም ተብሎ 40 ጾሙ የሚጾመው ለምን ይመስልሃል? ገነት መንግስተ ሰማያትን ለመግባት ነው። በነገራችን ላይ ህዝበ ምዕመናኑ እንዲጾሙ የሚታዘዙ ለምን እንደሆነ ታውቃለህ? ገነት ለመግባት ነው። በዛ ቤተ ክርስቲያን ሰው ግደል፣ ችግር የለም። ስረቅ፣ ችግር የለም። አመንዝር፣ ችግር የለም። የፈለገን ኃጢአት ስራ፣ ጠንቋይ ቤት ጠንቁል፣ አስጠንቁል፣ ችግር የለም። ስትፈልግ ገንዘብ ሰጠህ ትጸድቃለህ፣ ዘክረህ ትጸድቃለህ፣ ጾምና ጸሎት ገብተህ ትጸድቃለህ። ወይም መጸለይ እንኳን መጾም ባትችል እንኳን የንስሐ አባትህ ጸልዮልህና ጾሞልህ ሰግዶልህ ትጸድቃለህ የሚል ትምህርት ነው ያለ። ከዚህ ከጾሙ ጋራ በተገናኘ አሁን ይሄ ህርቃል የሚባል ሰው ጾሙን እንዴት እንደተጾመ ሲናገር ይህን ንጉሥ ገለህ ና ከዛ በኋላ ጾሙን እንጾምልሃለን መንግስተ ሰማያት ትገባለህ ነው የተባለው። አንተ ገንዘብ ካለህ እኮ ችግር የለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ እውነቴን ነው፣ በአስተምሮ መሰረት ነው እየነገርኩ ያለ። ገንዘብ ካለህ እኮ ሰው ገለህ እኮ ለንስሐ አባቴ ጾም ጹሙልኝ፣ እኔ አቅም የለኝም፣ መስገድ አልችልም፣ መጾም አልችልም፣ መጸለይ አልችልም ካልክ እኮ ገንዘብ ለንስሐ አባትህ እኮ ሰጠህ እኮ የንስሐ አባትህ ጾምልሃለሁ፣ ጸልይልሃለሁ፣ እግዚአብሔር ይፍታህ ብሎ ባርኮህ ትሄዳለህ። ከዛ በኋላ ሰውየው ጸደቅኩ ብሎ ነው የሚኖረው፣ ጸድቃለሁ ብሎ ነው 100% የሚሄደው። ስለዚህ የአባ ጎርጎርዮስ የቤተክርስቲያን ታሪክም ይሁን ፍትህ መንፈሳዊ የሚባለው ፍትሐ ነገሥትም ይሁን ጾመ ድጓም ይሁን እነዚህ መጽሐፍቶች ውስጥ ተጽፎ ያለው ስለ ጾም የሚሰጠው ትምህርት ይህ መጽሐፍ ቅዱሳዊ የሆነ የአጋንንትና የክህደት ትምህርት ነው። ስለዚህ ህዝበ ምዕመናኑ ጾምን ለመጾም ከፈለጉ ለዓላማ ይጾሙ። ጾም በጣም እኮ አስፈላጊ እኮ ነው። ጾም እኮ አስፈላጊ ነው። ግን ስንጾም እንዴት ነው መጾም እንዳለብን ጌታ ኢየሱስ ክርስቶስ እንዴት መጾም እንዳለብን ያስተማረን ማቴዎስ 6 ላይ እኮ ይናገራል እኮ ስትጾሙ እንደ ግብዞች አትጠውልጉ፣ ፊታችሁ አይጠውልግ አይክሳ፣ ፊታችሁን ታጠቡ እያለ ይናገራል እኮ። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህን ደግሞ በግልጥ ዋጋን ይከፍልሃል እያለ ይናገራል። እኔ በእግዚአብሔር ፊት ኃይልን ለመቀበል በእግዚአብሔር ፊት ጸጋን ለመቀበል በእግዚአብሔር ፊት ለአንድ ዓላማ የምፈልገውን ነገር ለማግኘት እጸልያለሁ፣ ጾማለሁ። ጾም በጣም አስፈላጊ ነው። እንደ ጾም አስፈላጊ የሆነ ነገር ከእግዚአብሔር የሚያገናኝ ምንም ነገር ሊኖር አይችልም። ከእግዚአብሔር ዓለም ጋር ኮኔክት የምታደርግበት፣ ከእግዚአብሔር ጋር የምታወራበት፣ ከህልውናው ጋር የምትገናኝበት ጾምና ጸሎት ነው። ይሄ አያደራድርም። ነገር ግን ኢየሱስ ክርስቶስ 40 ቀን ጾሟል ብለህ 40ውን ቀን ሙሉ የምትከለከለው ከምንድን ነው? ከምግብ ምናልባትም እስከ 6 ሰዓት ተኩል እስከ 9 ሰዓት ከዛሳ ከ9 ሰዓት በኋላ ጾሚዎች የት ናቸው ያሉ? ጃምባቸውን አይደል እንደሚገለብጡት ሆቴል ገብተው እንዴ? አሁን አንድ ጾሚ ዝም ብለህ ፈልገህ በሰሞኑ እስቲ የሆነ ነገር በለው አይሰድብህም? ጌታ ይወዳል ብትለው እኮ እናትክንና እንደዚህ ብሎ እኮ ጸያፍ የሆነ ስድብ የሚሳደብ ነው እንዴ? ቢያውቁት እኮ ዛሬ ይበርዙት እንጂ ቅዱስ ያሬድ ራሱ ስለ ጾም ሲናገር ምንድን ብሎ ተናገረ መሰለህ? ይጾም አይን ይጾም ልሳን እዝንኒ እምሰሚዐ ጾም አለ። ይሄ አሁን እኛ የቅዱስ ያሬድን ዜማ ወይም የቅዱስ ያሬድን አስተምሮ እንቀበላለን። ነገር ግን የቅዱስ ያሬድ አስተምሮና የቅዱስ ያሬድ ዜማ ተሰርቆ ለፍጡራን አማልክቶች ተሰጥቷል። የጾም አይን የጾም ልሳን፣ ይህ ማለት
ዓይንም ይጹም። ተመልከት። አፍም ክፉ ከመናገር ይከልከል ይጹም። ተመልከት። እጅ ደግሞ የራሱ ያልሆነውን ነገር ከማንሳት ይከልከል ይጹም። እዝንም ሰሚዐ ሕሱም፣ ጆሮም ክፉ ከመስማት ይጹም ይላል ቅዱስ ያሬድ ሲናገር በዜማው። አየው፣ ይሄን ጾም የእድሜ ልክ ጾም ነው። ይሄ ለኛ ለክርስቲያኖች የእድሜ ልክ የተሰጠን ጾም ነው። ቀን የሚቀጠርለት ወይም ደግሞ ህይወታችን ነው፣ ህይወታችን ነው። ስለዚህ እኔ ልናገረው የፈለግኩ ይህን ሐሳብ ለምን እንደሆነ ገብቶሃል ብዬ ተስፋ አደርጋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖችንም በል ጳጳሳቶችንም በል ኤጲስቆጶሳቶችንም በል ካህናቶችንም መዘምራንንም በል ጾም ሲጾሙ ከክፉ ነገር አይጾሙም እያልኩ ነው። ጾም ሲጾሙ ከስርቆት አይጾሙም ነው እያልኩ ያለ። ጾም ሲጾሙ ከስድብ አይጾሙም፣ አፋቸውን ያረክሳሉ። መጽሐፍ ሲናገር ወኢይጻ አብይ ነገር ማፉክሙ፣ ክፉ ነገር ከቶ ካፋቸው አይውጣ ነው የሚል። ግን ከምግብ ተከልክሎ አንተን ይሰድብሃል። ከምግብ ተከልክሎ ወደ ስርቆት ይሄዳል። ከምግብ ተከልክሎ አሁንም ወዴት ነው የሚሄደው? ወደ ምንዝርና ይሄዳል። ስለዚህ ጾም አልገባቸውም፣ ጾምን አላወቁም ነው እያልኩ ያለሁት እኔ። በትክክል ይሄንን ያመጣው ምንድነው ሲባል እኔ አሁን በምእመኑ መፍረድ አትችልም። ምክንያቱም የተማሩት እነሱ የፈረዱበት ያላነሰ ይሄ የአጋንንት ትምህርት ነው። እውነትም የአጋንንት ትምህርት ነው። ለምንድን ነው የአጋንንት ትምህርት ነው የምንለው? በማስረጃ ነው። ቅድምም ተናግሬዋለሁ። ዓይናችንን ከክርስቶስ ላይ እንድንነቅል የሚያደርገን ትምህርት ሁሉ የአጋንንት ትምህርት ነው። በቃ የገላትያን ሰዎች እኮ ማን ነው አዚም ያደረገባችሁ አይደል ያላቸው? ማን ነው አዚም ያደረገባችሁ? ኢየሱስ ክርስቶስን እኮ በእናንተ ፊት እንደተሳለ አይደል እንደተሰቀለ እንደ ስዕል ነበር የሳልንባችሁ ማለት ኢየሱስ ክርስቶስ በደንብ ገብቷቸው፣ ነገር ግን በሌሎች ተራ በሆነ በስርዓት የተሞላ ትምህርትን ሲማሩ ስለመገረዝ ሲማሩ ኢየሱስን እንደተው ሁሉ ከዋናው ሕይወት ከሆነው ከክርስቶስ ላይ ዓይናቸው እንዳነሳ ሁሉ ዛሬም ያለው ትውልድ እንደዚህ ይሆነ ነው። እና ጳውሎስ ቢኖር ይሄንን ትምህርት የሚያስተምራችሁ የሰማይ መልአክ ቢሆን እኛም ብንሆን ማንም ቢሆን የተረገመ ይሁን ብሎ እንደረገ ዛሬ ቢኖር ይሄን ነው የሚለው። ይሄ የተረገመ ትምህርት ነው፣ የሚያስተምረውም ራሱ የተረገመ ነው ብለን መናገር እንችላለን። በትክክል ድህነት የሚገኘው በመጾም አይደለም። አንዳንዴ መጽሐፍ ቅዱስንም ትንሽ ጠቀስ ብናረግ ጥሩ ነው አይደለ? ሁሉም ኃጢአትን ሰርተዋል። ሮሜ 3:23 አይደል? ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል ግን እንዲያው በጸጋው እንዲያው ነው። በማን በኩል ይላል? በክርስቶስ ኢየሱስ ባለው እምነት በክርስቶስ በኩል በማመን እንዲያው በጸጋው ምን ይላሉ? ይጸድቃሉ። ትምህርቱ ይሄ ነው። ጽድቅ የሚገኘው በመጾም አይደለም። ጽድቅ የሚገኘው በክርስቶስ ኢየሱስ በማመን ነው። ሁሉም ኃጢአትን ሰርተዋል እና እነዚህ ኃጢአተኞች እንዴት ነው የሚድኑት? የእግዚአብሔር ክብር ጎድሏቸዋል። እንዴት ነው ወደ እግዚአብሔር ክብር የሚመለሱት? በክርስቶስ ኢየሱስ በሆነው ቤዛነት በኩል ብቻ። አለቀ። ቅድም በጣም እየተናገርኩ ነበር። በጾም ሰርቆ በጾም ይድናል። አመንዝሮ በጾም ይድናል። ተደባድቦ በጾም ይድናል። ተሰዳድቦ ተጣልቶ በጾም ይድናል። ታዲያ ምእመኑ ምን ያድርግ? ይህን ትምህርት ነው የተማረው። ይህ ትምህርት ደግሞ የአጋንንት ትምህርት ነው አገኘ ነው። ህዝቡ ላይ መፍረድ አንችልም፣ ትውልድ ላይ መፍረድ አንችልም። ነገር ግን እንደዚህ አይነት መጽሐፍቶች ናቸው ሊፈረድባቸው የሚገባ መውጣት ያለባቸው መጽሐፍቶች። ቅዱሱን መጽሐፍ ውሸታም እያደረገ ቅዱሱን መጽሐፍ ጎደሎ እያደረገ ያለ የተረት መጽሐፍ፣ እንደዚህ አይነት መጽሐፍቶችን ነው መዝመት ያለብን ብዬ አስባለሁ። እኔ የምረዳው እሱን ነው የምረዳው። እና አንዳንዴ በህዝቡ ላይ መፍረድ በራሱ ካህናት የምትለው እንኳ አሁን ካህን የምትለው እኮ አንዱን ካህን በጣም ያማረበት ካህን ቅዳሴውን፣ ዜማውን፣ አቋቋሙን፣ መርጌታው ምናምን ሊኖር ይችላል። የእግዚአብሔርን ቃል ካላወቀ ምን ይጠቅመዋል? እውነት ነው። ተራ የሆነ ትምህርት ነው እኮ እየተማረ ያለ። በጣም ብዙ ተምረው ሊሆን ይችላል። ነገር ግን መጽሐፍ ቅዱስን ካላነበቡ፣ መጽሐፍ ቅዱስን ካልተማሩ፣ የእግዚአብሔር ቃል እውቀት ከሌላቸው እነዚህ ሰዎች ህዝቡን ራሳቸው ህዝቡንም እንዲሁ ነው የሚጎዱት ማለት ነው። ለዚህ ነው እኮ ሐዋርያው ጳውሎስ ጢሞቴዎስን ለራስህም ለሰዎች ማለት ያለው ትጠቅማለህ። ስለዚህ ትውልድ ላይ እንዳንፈርድ፣ ምክንያቱ ታውሯል። እውር ቢመራው ተያይዞ ገደል ነው የሚለው መጽሐፍ ቅዱስ። ስለዚህ መጽሐፍቶች ላይ ግን
መዝመት አለብን ብዬ አስባለሁ። እንደዚህ አይነት መጽሐፍቶች ላይ መዝመት አለብን፣ መውጣት አለባቸው፣ መጋለጥ አለባቸው፣ የአጋንንት ትምህርቶች መሆናቸው መታወቅ አለባቸው ብዬ ለመናገር እፈልጋለሁ ማለት ነው። አዎ አሁን ትውልድ ማወቅ ያለበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ካህናቶች አሁን አንድ ካህን መሆን የሚቻለው በዛ ቤተክርስቲያን በወረቀት ነውና ከጳጳሱ ወረቀት ሲቀበል ጳጳሱ ሲባርከው አንተ ካህን ነህ ብሎ የክህነት ወረቀት ይሰጠዋል። ወይም ደግሞ የቅስና የሚባለውን ይሰጠዋል ማለት ነው። በራሱ ቅስና ምንድነው? ክህነት ምንድነው ብለን መጽሐፍ ቅዱሳዊ ፍቹም ብናየው ክህነት ማለት እኮ አገልጋይነት ማለት ነው። ተክህን አገለገለ። አየው ማንን? ተጠሪነቱ ለማን ነው? ለእግዚአብሔር። ጳጳሱ ካህን ብሎ ሲሰጠው ወረቀቱን ወንጌል ያውቃል ወይ ብሎ መመርመር እንዴት አልቻለም? ስህተት የተፈጸመው ያሳ ግማቱ ከጭንቅላቱ እንደሚባለው ከላይ ጀምሮ ነው። አየህ እየገማ የመጣ ትምህርቱ። ይቅርታ ይደረግልኝ እንደዚህ ስል ግን ትምህርቱን ነው፣ ሰቦችን አይደለም። ትምህርቱ ግን የሸተተ ነው። በጣም አስጸያፊ የሆነ ትምህርት ነው። ቄስ ነህ ብሎ ባርኮ ወረቀቱን ሲሰጠው ችግር የለም እኮ ከወረቀቱ ጋር 30 ጊዜ ቢባርከው ችግር የለብኝም። ሄድ አገልግል ብሎ ባርኮ ቢልከኝ ደስ ይለኛል። ግንስ ቄስ ነህ ሲለኝ ቄስ የሆንኩበት ምንድነው? መመዘኛው ምንድነው? የተማርከው? ቀሰ አገለገለ። አየው ቄስ ማለት አገልጋይ ማለት ነው ይላል የግዕዙ ቃል። ምንድነው የሚያገለግለው? እግዚአብሔር። በምን ነው የሚያገለግለው? በወንጌል ነው መባል ያለበት። አየው ወንጌልን ማገልገል ለማይችል ሰው ቅስና ይሰጣል በዛ ቤተክርስቲያን። ከዛሳ ይሄድና በጾም ወበጸሎት ይሰረይ ኃጢአት ወይደመሰስ ኩሎ ጌጋይ እንተርጉመው እንጂ ሊቃውንቶችን ተርጉመው እንጂ ራሳችንን ሊቃውንት ብለን እየጠራን ይሄንን ዜማ ማዜም በእውነት በጣም ያዋርዳል፣ ያሳፍራል። በጾምና በጸሎት ተመልከተው ኃጢአት ሁሉ ይሰረያል ነው የሚለው። አንድ ሰው ምንም ኃጢአት ይስራ፣ ምንም በደል ይበድል፣ ይስረቅ፣ ይዘሙት፣ የፈለገው ሰው ይግደል፣ ጾምና ጸሎት ከገባ ኃጢአቱ ይሰረይለታል። ወይ ደመሰስ ኩሎ ጌጋይ ሁሉም በደል ክፋት ሳይቀር ይደመሰሳል፣ ይጠፋል ማለት ነው። ደምሰሰ ጠፋ። እሱም መጽሐፍቶችን ይሄ ጾመ ድጓ በሚባለው የመጀመሪያው ዘወረደ ላይ የምናገኘው እኔ ዘወረደ ጌታ ኢየሱስ ክርስቶስ ከሰማይ መውረዱን ለማሳወቅ ነው የምንጾመው ካሉ አባቶቻችን ዜማውና ትምህርቱ ወይም ደግሞ ጾሙ የሰማይና የምድር ርቀት አለ። ኩኑንከ ከመ ብእሲ ጠቢብ ይጸውም እንዲህ ብለን ዜማውን ስናዜማው ነው የኖር ነው። ኩኑንከ ከመ ብእሲ ጠቢብ። ይሄ በጣም ደስ ይላል። እንደ ጥበበኛ ሰው ሁኑ። ተመልከት እንግዲህ እንደ ጥበበኛ ሰው ሁኑ። ጥሩ እንደ ጥበበኛ ሰው እንሁን። እሺ ምን እናድርግ? እንደ ጥበበኛ የሆነ ሰው ምን እናድርግ? ወንጌል ይስበክ ነው የሚባለው የነበረው። ከዛሳ ኩኑንከ ከመ ብእሲ ጠቢብ ይልና ዘይጸውም ወይጼልይ በእንተ ኃጢአቱ ይላል። ስለ ኃጢአቱ የሚጸልይ የሚጾም የሚወድቅ የሚነሳ ይልና እንደ ጥበበኛ ሰው ነው ተብሎ ይነገርለታል። ጌታ ኢየሱስ ክርስቶስ ምን አለ በመዋዕለ ሥጋዌ ሲያስተምር? እንግዲህ እንደ እርግብ የዋሆች እንደ እባብ ልባሞች ሁኑ። ምንም ለማድረግ ነው እንደዚህ ሁኑ ሲል? ወንጌልን ለመስበክ ስትሄድ ነው። ወንጌልን ለመስበክ በምትንቀሳቀስበት ጊዜ አንተ እንደ እርግብ የዋህ እንደ እባብ ልባም እንድትሆን ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። ስለ ኃጢአቱ የሚጸልይ ስለ ኃጢአቱ የሚወድቅ የሚነሳ ሰው እንዴት ነው ጥበበኛ ሊሆን የሚችለው? የተንሻፈፈ ነው ትምህርቱ ወንድሜ ሆይ።
ጥበበኛ የሚባል ማን ነው ስትል በመጽሐፍ ጥበበኛ ማን ነው አስተዋይስ ማን ነው እያለ አይደል የሚናገረው? አዎ የመጀመሪያው ጥበብ እግዚአብሔርን መፍራት ነው ይላል ሰሎሞን። ግን ሌላ አሁን ምን አስታወስኩ ማለት ስለ ኤፌሶን ምዕራፍ 5 ቁጥር 18 ያለው ቃል እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው አትመላለሱ፣ ቀኖች ክፉዎች ናቸውና ዘመኑን ዋጁ። የክብር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ በመንፈስ ቅዱስ ተሞሉ እንጂ በወይን ጠጅ አትስከሩ። አሁን ጥበበኛ ማን ነው ሲል በጳውሎስ አባባል በቃ ዘመኑን የሚመረምር ዘመኑን የሚዋጅ ማለት ነው። የሚጾም የሚጸልይ ያለ አሁን ምናልባት እንደ ስንል ግን ጾምንና ጸሎትን እየተቃወምን አይደለም ይላሉ እኮ እነሱ ራሱ እኮ አይጾሙም ከዓመት እስከ ዓመት ነው የሚበሉ ይሉናል። አሁን እኛ መጽሐፍ ቅዱሳዊ ጾምን ነው ማምጣት ፈልገው መጽሐፍ ቅዱሳዊ ያልሆነ ጾም ለኛ ምንም አያደርግልንም። አሁን በነገራችን ላይ ስለ ሰባቱ አጽዋማት እናወራለን። እነዚህ ሰባቱ አጽዋማት የሚባሉት ላይ ምን እንነጋገራለን እና አሁን ክፍል አንድን ጾም ነው እያወራን ያለን። ክፍል አንድ ጾም ዘወረደ ወይም ደግሞ የተቀላቀለው የህርቃል ጾም ይሄንን በዚህ እንይዘውና ከዛ ሰባቱን አጽዋማት እንሄድባቸው እናነሳዋለን። ግን እኔ አሁን ከዚህ የተቀላቀለው ጾም አንደኛ ይሄ ቅድም ነፍሰ ገዳይ ያጋንንት ትምህርት ሰው ገደልና ገነት ትገባለህ የሚለው በራሱ ኢየሱስ ክርስቶስ ከሰማይ እንደወረደ የምናሳውቅበት የሚባል ነገር የለም እኮ። በቃ ኢየሱስ ክርስቶስ እኮ መጣ እኮ በስጋ ተወለደ ተገለጠ እኮ አይደለ? አሁን የሚያስፈልገው መጾም አይደለም። በቃ ኢየሱስ እንደመጣ የማሳውቀው በመጾም አይደለም። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ታላቁ ተልእኮ በቃ ተናግሮታል። እንግዲህ ለፍጥረት ሁሉ እንግዲህ ሂዱ ወንጌል ለፍጥረት ሁሉ ስበኩ። በቃ አሁን በመጾም አይደለም በመስበክ መሄድ ወንጌልን ለፍጥረት ሁሉ መናገር ነው። ኢየሱስ ክርስቶስ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ አይደለ? ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተነሳ። በቃ መጽሐፍ ቅዱስ ይሄንን የሚያስተምረን ይሄንን የተከተለልህን ማመን ነው። አዎ ሄደን መናገር ነው። ወንጌልን ማወጅ ነው። የምስራቹን ወንጌል መናገር ነው እንጂ ቁጭ ብዬ እስከ 6 ሰዓት በመጾም 40 ቀን ወይም ደግሞ 55 ቀን በአመት እንደዚህ እየጾምኩኝ ኢየሱስ ወረደ የምለው ይሄ ትምህርት ጤናማ ትምህርት አይደለም ፈጽሞ። ነገር ግን በጊዜው ባለጊዜው ወንጌል ሰባኪነትን ስራ አድርግ እንዳለው ጳውሎስ ለጢሞቴዎስ ኢየሱስ ክርስቶስ እንደመጣ እንደወረደ ወደዚህ ምድር እንደመጣ የባሪያ መልክ እንደለበሰ ምንድነው ማለት በመጾም ሳይሆን በማወጅ ነው የምናገር። በማወጅ በመናገር ኢየሱስ ክርስቶስ ስለ አንተ ኃጢአት ዙፋኑን ትቶ ወርዷል፣ የባሪያ መልክ ለብሶ መጥቷል። ኢየሱስ ክርስቶስ እኛን ሊያድነን ወደዚህ ምድር መጣ። በቃ በመናገር ነው በማወጅ ነው። ወንጌልን የምስራቹን በመናገር ነው እንጂ በመጾም አይደለም። ስለዚህ ሲጀመርም ዘወረደ የሚለው በቃ ኢየሱስ ክርስቶስ እንደመጣ ነው ምንጾም ለማሳወቅ ነው ምንጾም የሚለው ይሄ መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ ውጭ ነው። ይሄ አጋንንታዊ ትምህርት ነው ማለት ነው። ይሄ ማለት አሁን ለምሳሌ ወንጌልን ስንሰብክ ይተቹናል። ወንጌልን ወጠን ወንጌልን በመናውጅበት ጊዜ ይተቹናል። ጀመሩ ይሄው ተንጫጩ። ትክክለኛው እኮ ይሄ ነው። ሂዱ አይደለ? ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው እኔ ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያደርጓቸው። ይሄ ነው ይሄ ነው ትምህርቱ። ኢየሱስ ክርስቶስ እንደመጣ በስጋ እንደተገለጠ በመስቀል ላይ እንደተሰቀለ ደሙን እንዳፈሰሰ እንደሞተ እንደተቀበረ በሶስተኛው ቀን ሞትን ድል አድርጎ እንደተነሳ በጾም ሳይሆን በመናገር ነው በማወጅ ነው የምናሳውቀው። በዛ መንገድ ነው እንደው እንደነሱ ሐሳብ እናስብ ብንል ኢየሱስ ክርስቶስ ጾመ፣ እኛም ጾም ነው። ኢየሱስ ክርስቶስ ሳይበላ ሳይጠጣ ጾመ፣ እኛ እየበላን እየጠጣ አሳም መብላት ይፈቀዳል ይላል ፍትሐ ነገሥቱ። አሳ መብላት ይፈቀዳል ይላል። ከአሳ ውጪ ግን ቂጣና ጨው ብቻ ነው የሚበላ ይላል ፍትሐ ነገሥቱ። እንግዲህ ቂጣና ጨው 11 ሰዓት ሲሆን ቂጣና ጨው ብቻ ነው የሚበላ እንደ ካህን ወይም ደግሞ ቄስ፣ መነኩሴ፣ አቃቤ ሙሴ የሚባለው። ያለዚያ እንጀራ በልቶ ቢገኝ ሌላ ምግብ በልቶ ቢገኝ ካህን ከሆነ ከክህነቱ ይሻር ይላል። መነኩሴ ከሆነ ከምንኩስናው ይሻር ይላል። ጳጳስ ከሆነ ከጵጵስና ስንቶች ተሽረው ይሆናል። አሁን ወደ 4 ኪሎ ብንሄድ እኔ እዛ እየተገዳደለ አይደል እንዴ? በየአይነት ቤት ገብቶ ተልባው የጾም ብፌ እየበላ አይደል እንዴ? ከነቆሙ ለምንድን ነው ያልኖሩት? እንደነሱ እናስብና እስቲ ይወቁባቸው፣ ምዕመናኑ ይወቁባቸው።
ተንኮላቸውን ይወቁትና ከእንደዚህ አይነት ከግብዞች ጾም ይታቀቡ ምዕመናን። በእውነት ህዝቡን ይልቀቁት አባቶች የሚባሉት እና ኢየሱስ ክርስቶስ ጾመ። ከጾመ አልበላም አልጠጣም። ለምን ይበላል? ለምን ይጠጣል? እንደዛ ከሆነ ይችላል? ኢየሱስ ያደረገውን ይችላል? ኢየሱስ ክርስቶስ ተሰቀለ። የተሰቀለው እኛ እንድንሰቀል ነው። ኢየሱስ ክርስቶስ ወደ ተራራ ወጥቶ ጸለየ። ስላስፈለገው የጸለየ። እኛ ተራራ እየወጣን እንደ ዝንጀሮና እንደ ጦጣ እዛ ሁሉ ጊዜ እንትን እንድንል አይደለም። በእውነት ነው። ኢየሱስ ክርስቶስ ያደረገውን ነገር ማድረግ አንችልም። ኢየሱስ ክርስቶስ ከፍሎልኛል በቃ አርፍ ያለው ብሎ አምኖ መኖር ነው። እንደ እግዚአብሔር ቃል መኖር ነው። ደግሞ ያላረፉትን እንዲያርፉ ሰላም ፈላጊ የሆኑ ሰዎችን ሰላም ለእናንተ ይሁን ብሎ የሰላሙን ወንጌል የምስራችን ቃል መስበክ ነው እንጂ ተራራ ለተራራ እንደጦጣ እንደ ዝንጀሮ እዛ ዝም ብለን ቅጠል እንድንበላ አይደለም። በእውነቱ አባቶች ይሄንን ጥያቄ ይመልሱልን። እነሱ የሚጾሙት ጾም ወይም ደግሞ ህዝበ ምዕመናኑን እንዲጾሙ የጣሉበት ቀንበር ከመጽሐፍ ቅዱስ ውጪ የሆነ የክህደትና የአጋንንት ትምህርት ነው ብዬ መናገር ፈልጋለሁ። በእውነቱ እውነት እኮ ነው። አሁን ኢየሱስ እንደመጣ አሁን ለምሳሌ ኢየሱስ ስለጾመው ነው የምንጾመው ብለው ካሉ ኢየሱስ በመስቀል እንድትሰቀል መሰቀል ነበር ነገሩ። አንዳንድ ሰዎች በነገራችን ላይ በወዳዴ ጾም ነው ራሳቸው የሚገርፉ ወደ መጨረሻው በመሰረት ራሳቸው የሚገርፉ ሰዎች አሉ። ራሳቸውን እያደሙ እንደዚህ የሚያደርጉ ሰዎች አሉ። ስቅላቷ ላይ እንትን አሉ ፈሩ እንጂ ምናልባት ተሰቅሎ የሚያቅሰው አይተህ ታውቃለህ? ኢትዮጵያ ውስጥ ምን በወጣው ዓርብ ቀን ምናልባት እንደው የተሰቀለ ሽፍታ ካልሆነ በቃ አረ እንደው ህገ መንግስታችንም ጥሩ ነው በእውነቱ። አሁን ምንም አይነት ጥፋት ቢያጠፋ ሰው እዛ ወህኒ ቤት ገብቶ ይሄ ምንድነው ወህኒ ቤት የሚበላ ምግብ አለ እሱን እየበላ ይኖራል ስራ እየሰራ እንጂ ይሰቀል ብሎ እንኳን አይፈርድም። አዎ እኔ አሁን ፈጽሞ ማለት ይሄ መንፈሳዊነት አይደለም መንፈሳዊነት አርጅታለች፣ በጣም አርጅታለች፣ ኮትታለች። ቤተክርስቲያኗ አርጅታለች። በቃ በጣም የእርጅና ጥግ ውስጥ ነው ያለችው። ቶሎ ካልተመለሰች የእርጅና ጥግ በቃ የእርጅና ጥግ። እርጅና ሲባል መካከለኛ እርጅና አለ እኮ እዛ ላይ አይደለችም ያለች። በጣም የእርጅና ጥግ ላይ ደርሳ እረስታለች። በቃ ቀዝቅዛለች ፈጽሞ ቤተክርስቲያን። እኔ አሁን አንዳንድ ወንድሞች ጋር የምሰራው ፕሮግራም አለና ለምን ቤተክርስቲያን ይላሉ ይሉኛል አንዳንዶቹ። አይ ምን ላድርግ ቢያንስ እንኳን ቤተክርስቲያን ነበረች፣ ድሮ ቤተክርስቲያን ነበረች። አሁን ቤተክርስቲያን ባትሆንም ቤተክርስቲያን ነበረች። ስለዚህ ተመለሽ ብለን ለመስበክ ቤተክርስቲያንን በላት እያልኩ ነው እንጂ እውነት ለመናገር እንደሚሉት ወንድሞች ቤተክርስቲያን መባል አትችልም። የሚያስብላትን ነገር የለም። ቤተክርስቲያን እኮ የምትባለው እኮ ቤተክርስቲያን ክርስቶስን ስታሳይ ነው፣ ክርስቶስን ስትገልጥ ነው እንጂ ቤተክርስቲያን ብላ አብዮን ትነግራለች፣ ቤተክርስቲያን ብላ ገብርኤልን ትነግራለች፣ ቤተክርስቲያን ብላ አርሴማን ትሰብካለች፣ ቤተክርስቲያን ብላ ሌሎች 9999 አማልክቶችን ትደረድራለች። ስለዚህ ቤተ ጣዖታት ብንላት ይመጥናታል ብዬ አስባለሁ። ይሄንን ስንል ተሳዳቢ ይሄ በቃ እንደዚህ ነው ምናምን ይላል። እኛ እውነቱን ለመናገር ስለተጠራን ብቻ ነው ይሄን የምንናገረው። እግዚአብሔር ይስጥልኝ። በጣም ጥሩ ነው። እንግዲህ ከዚህ ጾም ምንም መንፈሳዊ ነገር የምንማርበት አንድም ነገር የለም። ስለዚህ ምንድነው አሁን ይሄ ውይይታችን ያስፈለገበት ምክንያት ሰዎች ጤናማውን ጾም አውቀው ወደ ጤናማው የጾም ስርዓት እንዲመጡ ነው። በጤናማው መንገድ እንዲጾሙ ከእግዚአብሔር ጋር እንዲገናኙ ነው እንጂ ጾምን እየጠላን አይደለም። እንግዲህ ይሄንን ካልን ትክክለኛው ጾም ምንድነው የሚለውን እንነጋገርና እንደመድመዋለን። በጣም ጥሩ። ትክክለኛው ጾም ታዲያ የትኛው ነው? ለምሳሌ አሁን እነሱ የሚሄዱበት ጾም ሲጀመር ቀን እየተቀጠረለት አሁን በእስልምና እምነት ተከታዮች ዘንድ ማላውን ጾም አለ እና ተባብረው ነው በነገራችን ላይ የተባበሩ ነው የሚያነሱ ይናበባሉ። ለምን የእናቴ ልጅ ይመስለኛል አለኝ አንዱ ቄስ አንድ ጊዜ እንደው ከነሱና ከኛ ማን ይሻላል እንዴ? እነሱማ የእናቴ ልጆች ነው ይመስሉኛልና ኢየሱስ ፍጡር ነው እያለ የሚሰብከውን የእናቴ ልጅ ነው ይለኛል። የመንፈስ አንድነት አላቸው። የመንፈስ አንድነት ነው። ለምን መሰለህ? እኔ እስልምናን በመጽሐፌ በደንብ ተችቼዋለሁ ታውቃለህ። ይሄ መናፍቃን እነማን ናቸው በሚለው ሐሳብ ላይ
ዋጥ አድርገውት ቀሩ እንጂ ቤተ ክህነቱም መልስ አልሰጠም። እስልምና ላይ ያሉ እንትኖችም መልስ አልሰጡበትም እንጂ በደንብ ተችቸዋለሁ። እንዲያውም የአንድ ሳንቲም ሁለት ገጽታዎች ብዬ ነው ያስቀመጥኩት። የሚገርመው ማለት ነው ለምን የመንፈስ አንድነት እንዳላቸው በዛ በጥንቆላው ዓለም ስላለፍኩኝ ያውቀዋሉ። አሁን በሀገራችን እንደምታውቀው ኦርቶዶክስና እስልምና ተባብረው ተስማምተው ነው የሚኖሩት። ጴንጤና ኦርቶዶክስ ግን በታሪክ አይስማሙ። ምናልባት በድብቅ ነው ጴንጤ የሚኖረው። ከሞተ ሬሳው እንኳን ሳይቀር ወጥቶ ይቃጠላል እንደሚታወቀው። ይሄ የመንፈስ ልዩነት እንዳለ ነው የሚያሳየው። ስለዚህ ወደ ዋናው ጾም ልምጣ። ወደ ዋናው ጾም ከብሉይ ኪዳን እንጀምርና ብሉይ ኪዳን ላይ የነበረ ጾም አለ፣ አዲስ ኪዳን ላይ ያለ ጾም አለ። ከብሉይ ኪዳንም መጽሐፍ ቅዱስ ጥቅስ እናምጣ። እሺ ወደ አዲስ ኪዳን መጠን ደግሞ ኢየሱስ ካስተማረው የጾም አይነት እናወራለን። ለምሳሌ ትንቢተ ኢሳይያስ ላይ ያለው ስለ ምንድነው ጾም የሚያድን ቢሆን ምንድነው እዛ ላይ በጣም ጥሩ ነው ስለ ጾም የሚያወራ እሱ። መልካም እኔ በተረዳሁት ጾምን እናገራለሁ፣ አንተም በተረዳኸው ታወራለህ፣ ችግር የለውም። እንግዲህ የጾምን አስፈላጊነት ከመናገሬ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጾሙ ጾሞች ሰባቱ አጽዋማት ዘመዬ ለሄድባቸው ሰባቱ አጽዋማት ሲጾሙ በፍጡራን ስም የተሰየሙ ናቸው። ለምሳሌ ጾመ ነቢያት፣ እሺ፣ ጾመ ሐዋርያት፣ ጾመ ድህነት፣ ጾመ ፍልሰታ፣ ጾመ ሁዳዴ የአብይ ጾም፣ ገሃድ፣ ነነዌ እነዚህ ሰባቱ አጽዋማት ናቸው። እነዚህ ሰባቱ አጽዋማት ጾም እንደ እግዚአብሔር ቃል ስታመጣው አቶ እገሌ የጾመው ጾም ነው፣ አባ እገሌ የጾመው ጾም ነው፣ እንተና የምትባል ሀገር የጾመችው ጾም ነው እኛ የምንጾመው ብለን የእነንተናን ጾም አምጥተን የነነዌን ጾም አምጥተን እዚህ ህዝብ ልንበዘብዝበት አያስፈልግም፣ ልናታልልበት አያስፈልግም። የሆነ ጻድቅ ጾሞታል የሆነ እንተና ጾሞታል ብለህ ሰውን ጾመው የምትልበት ነገር አይደለም። ነነዌ ለምንድን ነው ጾሙን የጾመችው የሚለውን በደንብ ማወቅ ማየት ማንበብ ያስፈልጋል። ነነዌ በእግዚአብሔር ዘንድ የማትታወቅ አሕዛብ የሆነች ሀገር ነች። ከአሕዛብ መቼም የሆነ ነገር አይገኝም። እግዚአብሔር ነነዌን እንድትጾም የፈቀደው ለምንድን ነው? እግዚአብሔር በምሕረቱ ባለጠጋ ስለሆነ የነነዌን ጥፋት አልፈለገም፣ እንዳትጠፋ ፈልጓል። ነነዌ እኮ በቃል ኪዳኑ ሕዝብ ላይ በአመፅ የምትታወቅ ሀገር ነች። ስትማርክ እንኳን ከነነፍሳቸው ቆዳቸውን እየገፈፈች በብዙ መቃሊተ ስቃይ የምታሰቃያቸው እንደሆነ ይታወቃል እኮ አይሁዳውያንን። ስለዚህ ነነዌ ሁልጊዜም ዝሙት፣ ኃጢአት፣ ጣዖት ማምለክ፣ ሟርትና ጥልጥል ያለባት አገር ብትሆንም በዛ አይደለም ሊያጠፋት የፈለገ። በአመፅ ላይ አመፅ ደግሞ በመጨመር ያንን የኪዳኑን ሕዝብ በብዙ መከራ ስታሰቃይ ስለነበረ እግዚአብሔር ሊያጠፋት አሰበ። በዚህ ሁኔታ ግን እግዚአብሔር ከጥፋቷ እንድትመለስ ትእዛዘ እግዚአብሔርን በማክበር ጾም እንድትጾም ዮናስን ሲልከው ትመለከታለህ። ዮናስ ደግሞ በሕዝቡ ላይ ይደረግ የነበረውን በዘመኑ የነበረውን ፖለቲካና የነበረውን ችግር ስለሚያውቅ ወደ ነነዌ ከመሄድ ወደ ተርሴስ ሲኮበልል ትመለከታለህ። እግዚአብሔር ግን በተአምራት ወደ ነነዌ በአሳንበሪ አድርጎ ወሰደው። ከዛ በኋላ እሱም እዛ ከሄደ በኋላ በንዴት ነው ነነዌ ትገለበጣለች ያለው። አይተህ ከሆነ ነነዌ በ3 ቀን ትገለበጣለች ሲል ሁሉም በፍርሃት ከልሂቅ እስከ ደቂቅ ከታላቅ እስከ ታናሽ ንጉሱ እንኳን ሳይቀር ያንን አዋጅ ከብቶች እንስሳቶች ሳይቀሩ እንዲጾሙ ተደርጎ የእግዚአብሔር ምሕረት ለነነዌ ተደርጓል ማለት ነው። እግዚአብሔር ነነዌን ይቅር ብሏታል። ከልብ የሆነ ጾም ነው የጾመችው፣ ከልብ የሆነ ጸሎት፣ ከልብ የሆነ ንስሐ ነው የገባችው ነነዌ። በእውነቱ ነነዌ ከዛ በኋላ ወደ አመጿ አልተመለሰችም፣ ወደ ክፋቷ አልተመለሰችም። ነነዌ ከዛ በኋላ ጾሙን በየዓመቱ ጾማለች። ነነዌ ከዛ በኋላ ድናለች። ይህንን ነው ማየት ያለብን። ትናንትና ነነዌ የጾመችውን ጾም አምጥተን ዛሬ ላይ እኛ የምንጾመው ስንል ምን ለማግኘት
የነነዌን ክብር ለማግኘት ነው ወይስ የማንን ክብር ለማግኘት ነው? ወይስ ደግሞ ነነዌ የሚባል ጾም ስርዓት ሰርተን በፍትሐ ነገሥቱ አስቀምጠን ህዝቡን የነነዌ ጾም ብለን ከሰባቱ አጽዋማት አንዱ የነነዌ ጾም ነው ብለን እንድንጾመው ወይም እንዲጾሙት ስናዝዝ ምን ለማግኘት ነው? ይሄ መታወቅ አለበት። እርባና ቢስ የሆነ ጾም ይባላል። እርባና ቢስ የሆነ እግዚአብሔር የማያውቀው ጾምን ስንጾም እንግዲያውስ እንደ እግዚአብሔር ቃል እውነት ለአንድ ዓላማ እንጾማለን። ለምሳሌ ወቅቱን ያልጠበቀ ዝናብ በሀገራችን ቢመጣ፣ ሰብሎች ሳይሰበሰቡ ወቅቱን ያልጠበቀ ዝናብ ሲመጣ በእግዚአብሔር ፊት በጾምና በጸሎት ሆነን ጌታ ሆይ ምሕረትን አድርግ፣ በወቅቱ ዝናብ እንዲዘንብ አድርግ ብለን በእግዚአብሔር ፊት እናሳልፋለን፣ እንጾማለን። በሀገራችን የ666 ተቃዋሚ መንፈስ ሲገባ ያ የክፉ መንፈስ ህዝቡን እንዳያጠፋ ከተፈለገ በእግዚአብሔር ፊት ልንጾም ልንጸልይ እንችላለን። ቸነፈር ሲመጣ፣ ጦርነት ሲሆን በሀገራችን እንዲህ አይነቱን ነገር እግዚአብሔር ምሕረት እንዲያደርግ ይቅር እንዲል በእግዚአብሔር ፊት ለዓላማ እንጾማለን፣ እንጸልያለን። ጾም ለዓላማ ነው የሚጾመው። ጾም ኃይልን ለመቀበል ነው የሚጾመው። ጾም በእግዚአብሔር ፊት የምንፈልገውን ነገር ለማግኘት ነው የምንጾመው። ደግሞ ጾምን ስንጾምኛ እንደ ግብዞች በዚህ ቀን እንጾማለን፣ የእንተናን ጾም እንጾማለን፣ በዚህ ቀን ጾም ነው እያለን እያወጅን በፍጹም አንጾምም። የአዋጅ ጾም አሁን ቅድም የነገርኩህ ነው። ወቅቱን ያልጠበቀ ዝናብ ሲመጣ፣ ጦርነት ሲሆን የ666 ይሄ ቤተክርስቲያን አዋጅ ልታወጅ ትችላለች። ልክ ኮሮና በባለፈው ሲመጣ ጾም ታውጇል አይደለም? እንዲህ አይነት ጾም በአዲስ ኪዳን ሊታወጅ ይችላል በቤተ። ከዚህ ውጪ ግን ጾም በግላችን ከእግዚአብሔር ጋር የምንገናኝበት መንገድ ነው። በግላችን ከእግዚአብሔር ዓለም ጋር ኮኔክት የምናደርግበት መንፈሳዊ ነገር ለመቀበል ትዳር ሊሆን ይችላል፣ የሥራ በር ሊሆን ይችላል፣ ወዘተርፈ በእግዚአብሔር ፊት የምናሳልፈው ነው እንጂ መለከት እየነፋን 30 ጊዜ እየተፋን እየተቅለሸለሽን የምንጾመው ጾም የለም። እንዲህ አይነት ጾም በመጽሐፍ ቅዱስ ውስጥ የለም። ክብር ለእግዚአብሔር ይሁን። ስለዚህ ጾምን እንጾማለን አስፈላጊ ስለሆነ። ስንጾም ግን እንተና ምናምን እያልን አይደለም የምንጾመው። የለም ጾማዊነታችንን ለሰዎች አናሳውቅም፣ መለከት አንነፋም። እኔ ቅድም በጣም እንደው ትኩረት መደረግ ያለበት ነገር ጾመ ነነዌ አንድ ጊዜ የተፈጸመ ጉዳይ ነው። ለአይሁዳውያንም አልተሰጠም። አሁን ስለ እምነት ስናስብ የእምነት አባቶች እና አብርሃም፣ ይስሐቅ፣ ያዕቆብ አይደለ? እስራኤል አይደለ? አይሁዳውያን እና ሕግንም የተቀበልን በእነሱ ነው። ስለ ጾምም ያወቅነው በእነሱ ነው። መጽሐፍ ቅዱስ ላይ እነሱ አልጾሙትም። የነነዌ ቅድም ተናግረዋል። ለአሕዛብ እግዚአብሔር አሕዛብ የሆኑትን ነነዌን በቃ መማር ፈለገ። እንደውም ምሕረት ማድረግ ፈለገ። እግዚአብሔር የሰው ልጆች ሁሉ ወዳጅ ስለሆነ፣ እግዚአብሔር በፍቅር የተሞላ አምላክ ስለሆነ እነዚህ ሰዎች ለማዳን እግዚአብሔር ሲፈልግ እንግዲህ ዮናስን ሲልካው ዮናስ ትገለበጣለች ነነዌ በ3 ቀን ሲል ጠቅላላ ከንጉስ ጀምሮ እስከ ታችኛው ክፍል እስከ ሕፃን ድረስ እስከ እንስሳ ድረስ አይደለ የጾሙት 3 ቀን። ነነዌ ያንን ጾም ደግሞ አልጾሙትም። አይሁዳውያን አልጾሙም። ምናልባት 3 ቀን የሚለው በመጽሐፍ ቅዱስ እንግዲህ 3 ቀን የሚሉ አሉ፣ 2 ቀን የሚሉ አሉ፣ 1 ቀን የሚሉ አሉ። እሱ እንዳለ ይሆንና እንግዲህ ይሄን ያህል ቀን ጾሙት የሚል ስለሌለ እንደዛ የሚል ስለሌለ ምናልባትም 1 ቀን ሊሆን ይችላል፣ 3 ቀን ሊሆን ይችላል። አንዳንድ ሰዎች ከዮናስ ስብከት ተነስተው 3 ቀን ይላሉ። ይሄ በዚህ እንትን እንታረም እሱ ችግር የለውም። እሱ ምንም 3 ቀን ችግር የለውም። ብዙዎች የሚስማሙበት ስለሆነ 3 ቀን እኔ አሁን እሱ አይደለም 1 ቀን ጾሙ፣ 2 ቀን ጾሙ፣ 3 ቀን ጾሙ አይደለም። ዋናው መደረግ ያለበት ይሄ ጾም እንደ ስርዓቱ ነው። አይሁዳውያን የማያውቁት፣ እስራኤላውያን የማያውቁት፣ የነነዌ ሰዎች እንኳን ደግመው ያልጾሙት ጾም በቃ ትኩረት መደረግ ያለበት እዚህ ጋር ዛሬ ኢትዮጵያ ውስጥ መጥቶ በየዓመቱ የሚጾምበት ምክንያት ቅድም እንደተናገርነው አጋንንታዊ ትምህርትንና አጋንንታዊ ስርዓትን በህዝቡ ላይ ለመርጨት ካልሆነ በቀር ይሄ መጽሐፍ ቅዱሳዊ አይደለም። ነነዌ ከጥፋት እንዲያመልጡ፣ ከመቅሰፍት እንዲያመልጡ፣ ከሞት እንዲያመልጡ
እግዚአብሔር ምህረት እንዲያደርግላቸው ጸልየዋል፣ ጮኸዋል። በቃ እነሱ ጾመውታል፣ እነሱ ጮኸዋል። እግዚአብሔር በሰዓቱ ምህረት አድርጎላቸዋል። አለቀ። አልደገሙትም። እግዚአብሔርም ይህንን ጾም በቃ ነነዌን የማርኩበት ቀና ይህች 3 ቀናትና እናንተም ጾሙ ብሎ የሰጠን ሕግ አይደለም፣ ቃል አይደለም። ስለዚህ ይሄ የነነዌ ጾም የሚባለው አጋንንታዊ እንደሆነ ይታወቅልን፣ ጤናማ ትምህርት እንዳልሆነ ይታወቅልን ነው። በቃ እኛ መጮህ ያለብን ከትምህርቱና ከጽንሰ ሐሳቡ እሱ ጋር ነው። በቃ ጉዳያችን መሆን ያለበት ትክክለኛ ጾም አይደለም ነው። እሺ ቅድም ጾም የሚጾምባቸውን ነገሮች አንስታል። አሁን በየዓመቱ 7ቱ አጽዋማት ብለን 7ቱን አጽዋማት ወቅታቸውና ጊዜያቸው እየጠበቅን የምንጾመው ሳይሆን የሆነ ችግር ሲመጣ መቅሰፍት ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ቸነፈር፣ በሽታ፣ ድንገተኛ የሆነ አደጋ፣ ድርቅ ምናምን ሲከሰት ቤተክርስቲያን ጾምን ምን ትላለች? ታውጃለች። የትኛውም የመጽሐፍ ቅዱስ ክፍል ላይ የነነዌን ጾም እንድንጾም አይነግረንም። ዓርብ ረቡዕ እንድንጾም አይነግረንም። የፍልሰታ ጾም እንድንጾም አይነግረንም። እያንዳንዱ እነዚህ 7ቱ አጽዋማት የሚባሉ እንድንጾማቸው አይነግረንም። እሺ ጾም ግን በመጽሐፍ ቅዱስ ላይ ነበር ነው። ቅድም ትንሽ ኢሳይያስ ላይ ብዬ ስለነበረ በጣም ስለ ጾም ካሰብን ቅድም ያሬድም ካለው ጆሮ ይጹም አይን ይጹም አፍ ይጹም ካለው ጋር በጣም የሚገናኝ ሐሳብ። ይሄ የህይወት ዘይቤያችን ነው መሆን ያለበት። 58 ኢሳይያስ 58 ላይ ያለው በኃይል ጩህ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸው ለያዕቆብ ቤትም ኃጢአታቸውን ንገር ነው የሚለው። ኃጢአታቸውን ንገር። እነዚህ ሰዎች እነዚህ የያዕቆብ ቤት ወይም ደግሞ ሕዝብ የሚላቸው እግዚአብሔር ምን እያደረጉ ነው ሲል ቁጥር 2 ላይ ነገር ግን ዕለት ዕለት ይሹኛል ይላል። የሚጸልዩ ናቸው፣ እግዚአብሔርን የሚፈልጉ ናቸው። መንገዴን ያውቁ ዘንድ ይወዳሉ ይላል። መንገዱን የሚፈልጉ ናቸው እነዚህ ሰዎች። ተመልከት፣ ጽድቅን የሚፈልጉ ናቸው። የአምላካቸውን ፍርድ የሚፈልጉ ናቸው። ወደ እግዚአብሔር መቅረብ የሚፈልጉ ሰዎች ናቸው። ቁጥር 2ን ስናነበው እና ሲጾሙ ምንድነው የሚሉ? ቁጥር 3 ላይ ይፈልጉታል፣ መንገዱን ይፈልጋሉ፣ ወደ እግዚአብሔር ይቀርባሉ፣ ፍርድን ይለምናሉ፣ ፍረድልን ይላሉ። እና እግዚአብሔር ግን አልሰማቸውም። እግዚአብሔር ሊሰማቸው አልፈለገም። ስላልሰማቸው ምን ማለት ጀመሩ? ስለምን ጾምን? ስለምንድን ነው የጾምነው ታዲያ? የማትሰማን ከሆነ ነው ጥያቄው። የማትሰማን ከሆነ ለምን አልተመለከትከንም? እኛ እየጸለይን ነው፣ ወደ አንተ እየቀረብን ነው፣ እየጾምን ነው፣ እየጮህን ነው። ግን አንተ ምን አትለንም? አትሰማንም፣ አትመልስልንም። ሰውነታችን አዋረድን፣ ዝም አልከን ይላሉ። ከዛ በኋላ ቁጥር 4 ላይ ግን እግዚአብሔር የሚላቸው ነገር በደንብ እሱ ላይ ነው ትኩረት ማድረግ ነው። ከያሬድ ንግግር ጋር በጣም የሚሄደው እነሆ ለጥልና ለክርክር ጾም አላቸው። ጥል አለ፣ ክርክር አለ፣ በመካከላቸው ጥል አለ፣ ክርክር አለ። ምን ደግሞ አለ? ጾም አለ፣ ወደ እግዚአብሔር መቅረብ አለ። አያ በግፍ ጡጫም ትመታላችሁ፣ ድምፃችሁ ወደ ላይ ታሰሙ ዘንድ ዛሬም እንደምትጾሙ አጾሙ። እኔ የመረጥኩት ጾም ይሄ ነው ወይ ይላል። በግፍ በክርክር በጥላቻ አንደበታችሁ ክፋትን የተሞላ ነው። እጃችሁ ክፉ ነው። እጃችሁ ደም አለበት። አይናችሁ ችግር አለበት። ህይወታችሁ ጤናማ አይደለም። ግን ምን ትላላችሁ? ትጸልያላችሁ። እኔ ደግሞ እንደዚህ አይነቱን ጾም እንዲህ አይነቱን ጸሎት ምን አልልም ማለት አልሰማም ማለት ነው እያልን ወደ ታች ብንሄድ በጣም ብዙ ይሄ የኢሳይያስ 58 ስለ ጾም በጣም ብዙ የሚያስተምረን ትምህርት። ስለዚህ ይሄ የሚጾም ጾም እግዚአብሔር የማያውቀው ጾም፣ በጥል በክርክር በግፍ በክፋት የተሞላ በድግምት የተሞላ በጥንቆላ የተሞላ እዚህ አንድ አባባል አንድ ቀልድ ነበረችና አንዱኛ ሀገር ሰው ከዚህ በፊት መሳነሳ ነበር አንዴ አስታውሳለሁ። እና የኛ ሀገር ሰው ከሆነ ሰው ጋር ይጣላል እና ከሰው ጋር ይጣላና ሚኒሽሩላ አጣርጎ በቃ ሄጄ ደፋዋለሁ፣ እገለዋለሁ፣ እኔ ደፍቼው ነው የምመጣ ምናምን በቃና ሚስት ኧረ እባክህ ወገቡን ብትይዘው ገፍትሯት በቃ እዛ ወረወራትና ትቷት ሚኒሽሩን አቀባብሎ ሰውየው ሊገል ሄደ። ከዛ በኋላ ሚስት እንዲህ አለችው፣ ኧረ እባክህ እንዲያው ቢያንስ እንኳን ቁርስ በልተህ ሂድ አለችው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንቺ በሮቡ ነው ቁርስ ብላ የምትይኛል? ይሄ አይነት ጾም ነው በኢትዮጵያ ምድር ላይ ያለው። ትክክል። ኢትዮጵያ ምድር ላይ ያለው አሁን የምናየው ጾም ይገላል፣ ምግብ ይጾማል፣ ያመነዝራል፣ ምግብ ይጾማል። ገለህ በጾምና በጸሎት አለው ያኛው ትጸድቃለህ ስለሚለው አለው እኮ መጽሐፉ ቀድሞ። አዎ ግደል መጽሐፉን ነው በቃ። አሁን ሰውየው እኮ ሚኒሽሩን ላጥ አድርጎ ሄደ። ከዛ በኋላ ቁርስ ቀምሰህ ሂድ ቢያንስ ሲባል በስመ አብ ወወልድ ወመንፈስ ቅዱስ ዛሬ በረቡዕ አለ። ለምን ረቡዕ ምንድነው? ጾመ ድነት። የድነት ጾም ነው የሚባለው። አዎ ጾመ ድነት